ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። አንዳንድ ሴት እህቶቼ ሶሻል ሚዲያ ላይ የምትለቋቸውን ቪዲዮ ትንሽ ቆም ብላችሁ ብታስቡባቸው መልካም ነው። ያልሆነ ቪዲዮ ሶሻል ሚዲያ ላይ አትልቀቁ ወይንም አታሰራጩ። ነገ አንገታችሁን የሚያስደፋ ልጆቻችሁ የሚያፍሩበትን ዛሬ ላይ ባትሰሩት መልካም ነው። አንዳንድ ሴቶች ያለውኝ ያልሆነ ቪዲዮዎች ማለት ነው ትቀርጹና አውቃችሁ ሆን ብላችሁ ሶሻል ሚዲያ ላይ የምትለቁ የሆነ ቪው ለማግኘት ብላችሁ ፎሎወሮቻችሁ እንዲበዙላችሁ ብላችሁ ከሆነ ነገ ላይ በዚሁ ልክ ነው እናንተም የምታፍሩበት ልጆቻችሁም የሚሸማቀቁበት። እንደዚህ አይነት ስራዎችን አትስሩ። ቪዲዮ ማለት ቁጭ ብሎ የሚቆይ ነገር ነው። በተለይ ሶሻል ሚዲያ ላይ የምትለጥፏቸው ፎቶ ሆነ ቪዲዮዎች ማንም አያወርዳቸውም። እዛው ላይ እየተንሸራሸሩ ከአንዱ አንዱ እየተቀባበሏቸው ነው። ነገ የሆነ ነገር ላይ ጥሩ ነገር ላይ እንኳን ብትደርሱ ያን ጥሩ ነገራችሁ መልካም ነገራችሁን ያደፈርስባቸዋል። ትናንትና እኮ እንደዚህ አይነት ሴት ነበረች፣ እንደዚህ አይነት ስራ ትሰራ ነበረ፣ እንደዚህ አይነት ቃላቶችን ትናገር ነበር እያሉ ሰዎች እናንተ ላይ በሚያደርጉት ነገር ለእናንተ ደግሞ ጫና ያደርግባቸዋል። ስለዚህ ቆም ብላችሁ ሶሻል ሚዲያ ላይ የምንሰራቸውን ነገር ሁላችንም ቢሆን አስተውለን ለትውልድም ጥሩ ገንቢ የሆነ ነገር ነው እንጂ ማሰራጨት ያለብን ያልሆነ ነገሮችን ማሰራጨት ለእኛም ጥሩ አይደለም፣ ለትውልዱም ቢሆን ምንም የሚያንጽ ነገር አይደለም ማለት ነው። ስለዚህ የምናደርጋቸውን ነገር እንደ ሰውኛ ቆም ብለን ምን እንደውም ማሰራጨው ምን ላስተምር ፈለጌ ነው፣ ምንስ እያደረግኩኝ ነው ብላችሁ ማሰብ መቻል አለባችሁ። አንዳንድ ቃላቶች ሰውን ይገላሉ፣ ሰውንም ደግሞ በዛው ልክ ያድናሉ ማለት ነው። ብዙ ነገሮችን ብዙ የሚያስተምሩ ነገሮች መልቀቅ እየቻለን ያልሆነ ነገሮች ግን መልቀቅ ለእኛ ጥሩ አይደለም፣ ለሚመጣም ጄኔሬሽን ትውልድም መልካም አይደለም። በዛኑ ልክ ደግሞ ለእኛም ቢሆን ጥሩ ነገር ላይ ብንደርስም ጥሩ ስራዎችን ብንሰራ የዛ ትናንትና ያደረግናቸው ነገሮች ወደፊት ይመጡና እኛ ላይ ተጽዕኖ ያደርጋሉ ማለት ነው። ማንኛችንም ብንሆን ሶሻል ሚዲያ ላይ የምንጨናቸውን የምንለቃቸውን ፎቶዎች ማወቅ ማስተዋል ልንለያቸው ይሄ ጥሩ ነው ጥሩ አይደለም ብለን ልናስብበት ይገባል። ያልሆነ ነገር ብቻ እኛ ደስ ስላለን መልቀቅ የለብንም። ምናልባትም ሊያሳው ሊያስከፋው ይችላል፣ ተጽዕኖ ሊያሳድርበት ይችላል። የሆነ ነገርም ደግሞ በዛው ልክ እኛ ላይ ደግሞ ሊመጣ ይችላል። ስለዚህ አንዳንድ ጊዜ ሶሻል ሚዲያ ተጠቃሚ እስከሆንን ድረስ የሚያስተምሩ ነገሮችን ትውልድን የሚያንጽ ወደፊት የሚያሻግርን ነገር ነው መልቀቅ ያለብን፣ ማሰራጨት ያለብን፣ ማስተማርም ያለብን እንጂ ያልሆነ ነገሮች ሶሻል ሚዲያ ተጠቃሚ ብቻ ስለሆንን ያልሆነውን ሁሉንም ነገር አንጥተን መለጠፍ የለብንም። ለምን ብዙ ሰዎችን እንጎዳለን፣ ትውልድን እንገላለን፣ ብዙ ነገሮችን እያጠፋን እንደሆነ ልናውቅ ይገባል። ሁላችን ልንማርበት ይገባል። ያልሆነ ቪዲዮዎች ብዙ ጊዜ በተለይ ሴቶች ላይ ነው ይሄ ነገር አብዛኛውን ጊዜ የማየው ማለት ነው። በቃ ደስ ስላላችሁ ብቻ ወጣችሁ ቲክታክም ፌስቡክም ኢንስታግራም ላይም ትለቃላችሁ። ያ ነገር ግን ትውልድን እንዴት አድርጎ እንደሚገልና ነገ ላይ ደግሞ ተጽዕኖ እንዴት እንደሚያደርስባችሁ አታውቁም። ዛሬ ላይ ላታውቁ ትችላላችሁ፣ ግን በኋላ ላይ ለምን ብዙ ወንድሞች እህቶችን አይቻለሁ ትናንትና መልካም ነገር ያልሰሩት ነገር ስለሆነ ዛሬ ላይ ግን ጥሩ ነገር ስለሰሩ መልካም ነገር ስለሰሩ ያንን የኋላቸውን ታሪካቸውን የሰሩትን ስራ አምጥተው ሰዎች እነሱ ላይ ተጽዕኖ እንዲደርስ አድርጓል። እነሱ ደግሞ በዛ ነገር ተጽዕኖ ደርሶባቸዋል፣ ሞራናቸው ተነክቷል። ትናንትና እኮ እንደዚህ ነበርሽ እንደዚህ ነበርክ እየተባሉ ብዙ ነገር ሲባሉ ሲደርስባቸው እናያለን። ስለዚህ የምንሰራቸውን ነገሮች በጣም ጽድት ባለ ነገር ሰርተን ትውልድን የሚያስተምር ልጆችን የሚያንጽ ነገር ለሰውም ደግሞ ጥሩ የሚያስብል ስራዎች ነው መስራት ያለብን። አልባሌ ቦታም አንዋል ያልሆነ ነገሮች እየጠጣችሁ እንደዚሁም ደግሞ ራቁታችሁን ሆናችሁ ልብስ የተፈጠረው እኮ ሰውነታችንን እንዲሸፍንልን ነው አይደለም? ልብስ ባይኖር ኖሮ ምን እንደምንመስል ሁላችንም እናውቃለን። ልብስ እያለ ጥሩ ነገር እያለ ራቁታችሁን ሶሻል ሚዲያ ላይ ወጣችሁ ያልሆነ አግባብ ነገር የምትናገሯቸው ቃላቶች የሰው ሞራን የሚሰብሩ ትውልድ ላይ በጣም አስጸያፊ የሆነ ነገር የምታደርጉ ሴቶች እባካችሁም ከስራችሁ ቆጠብ በሉ። ጥሩ አይደለም እያደረጋችሁት ያላችሁ ጥሩ አይደለም። ዛሬ ጎሽ ጎሽ ቢሏችሁ ፎሎወራችሁ ቢበዛ ተመልካችሁ ቪው ቢኖራችሁም በዛው ልክ ደግሞ ነገ የምትዋረዱበት ዝቅ የምትሉበት አንገታችሁን የምትደፉበት ስለሆነ አንዳንዴም እናስብ።
እጃችን ላይ ስልክ ስላለ ሶሻል ሚዲያ ላይ ተጠቃሚ ብቻ ስለሆነን አሰሱን ገሰሱን አንጥተን መለጠፍም የለብንም መናገርም የለብንም። እንዳልኳችሁ ቃላቶች በጣም ይገላሉ፣ በዛው ልክ ደግሞ ያድናሉ። መልካም ከሆነ ይጠግናል፣ ያድናል፣ ያክማል። መጥፎ ደግሞ ከሆነ በዛው ልክ ደግሞ ያንን ሰው ይገለዋል፣ ያልሆነ ስሜት እንዲሰማው ያደርገዋል። ስለዚህ እባካችሁን የምታደርጉትን ነገር ለይታችሁ ወቁ። የምትናገሯቸው የምታሰራጫቸው ነገሮች፣ የምንለብሷቸው ልብሶች፣ የምትሰሯቸው ቪዲዮዎች፣ እያንዳንዱ ነገሮችን ለይታችሁ ብታውቁ መልካም ነው። የዛሬ ደስታችሁ የነገ ደግሞ ትካዜና ሀዘናችሁ እንዲሆን አትፍቀዱ። እኛው የዘራኑን ስለሆነ የምናጭደው። አንዳንድ ጊዜ ሰው እስከሆንን ድረስ ሰውኛ ብንሸት ጥሩ ነው። በቃ ሰው የሚያስብለንን ነገር ስነ ምግባር ባለው ነገር በስነ ስርዓቱ ቪዲዮ መስራት ትችላላችሁ፣ መልቀቅ ትችላላችሁ። እናንተ የምትመሰገኑበት ጥሩ ልጅ ነው የምትባሉበት፣ ጥሩ ስነ ምግባር ያላት ያለውን የምትባሉበትን ቪዲዮ ስሩ። ማንም የሚከለክላችሁ ነገር የለም። ግን ለቪው ብላችሁ ለምን አንድ ሰው አይከተላችሁም? ሁለት ሰው አይከተላችሁም? ነገ ላይ እኮ ጥሩ ፍሬ የምታፈሩበት ነው። ጥሩ ስራ ከሰራችሁ ማለት ነው። ጽድት ያለ ከምንም ግን እናንተ ለቪው ብላችሁ ዛሬ ሰዎች ተንጋግተው እንዲመጡ እንዲያዋችሁ ብላችሁ ያልሆነ ስራዎችን አትስሩ። ደግሞ ሴት ልጅ ማለት ብዙ ነገር ናት። ሴት ልጅ ሀገር ናት፣ እናት ናት፣ እህት ናት፣ ልጅ ናት፣ ብዙ ነገር ናት። ሴት በሚለው ቃላት ብቻ የምትጠራ አይደለችም። ይህንን ክብራችሁን ደግሞ አውርዳችሁ መሬት አትጣሉ። አንዳንድ እህቶች በጣም ጥሩ አይደለም። በቃ አልባሌ ቦታ ማትዋሉ፣ ያልሆነ ነገር ማታሰረጫጩ። ሴት ልጅ እናት ናት፣ ወልዳ የምታሳድግ ናት። ለባሏም ቢሆን እናቱን እንኳን ባትተካለት በምታደርጋቸው ነገሮች እንደ እናት የምትሆንለት ናት። ስለዚህ ያልሆነ ነገሮችን አታድርጉ። በቃ ዛሬ ልደሰት፣ ዛሬ የፈለኩትን ላድርግ ብላችሁ ነገ አንገታችሁን የምትደፉትበትን ልጆቻችሁ ደግሞ የሚያፍሩበት እናትህ እንደዚህ ነበረች ትናንትና፣ አባት እንደዚህ ነበር ሶሻል ሚዲያ ላይ የሚያስብላችሁን ነገር አትስሩ። ለምን አንድ ሰው አይከተላችሁም? በቃ እናንተ ጥሩ ምጥን ያለች ጥሩ ቪዲዮዎች ስሩ። የምታስተምሩት ነገርም ካለ ፎቶም ከሆነ ጥሩ ፎቶዎች ተነስታችሁ ልቀቁ። ከሰዎች ጋራም እንደዚህ ግሩፕ ላይ የምታወሩት ከሆነ ላይቭ ላይም የተለያየ ነገር የምታደርጉትም ከሆነ በጣም መልካም ነገር ጥሩ ነገሮችን ሰውን የሚያስተምር የሚቀይር ነገር። በተለይ በአሁኑ ሰዓት ብዙ ሰዎች የሚያቀይር የሚፈልጉ አሉ። እነሱ ላይ ብትሰሩ የተሻለ ነገር ታገኛላችሁ፣ ታተርፋላችሁ። ነገም እናንተ ስማችሁን ትገነባላችሁ ማለት ነው። ነገ የሚፈርስ ነገር ዛሬ ላይ አትገንቡ። ነገ ላይ ግን ጥሩ ነገር ይዞላችሁ የሚመጣውን ዛሬ በትንሹም ቢሆን ስሩበት፣ ገንቡበት። ከሰዎች ጋር ደግሞ ያላችሁ ኮንታክት ጥሩ ይሁን። ላይቭ ላይ ስገቡ ብዙ ጊዜ ላይቭ ላይ ስገቡ ብዙ ነገሮች ልታወሩ ትችላላችሁ፣ ልትናገሩ ትችላላችሁ። በቃ መናገር ያለባችሁም ኮንቴንት ብቻ ነው መናገር ያለባችሁ። መናገር የሌለባችሁ መስመር ዘላችሁ አትናገሩ። ለምን ላይቭ ላይ ብዙ ሰዎች አውርተው የሚያስወራችሁ ሊናገሯችሁ ይችላሉ። ያንን መናገር የፈለጋችሁን ትታችሁ መናገር ያልፈለጋችሁትን ነገር ሊያናግሯችሁ ይችላሉ። ጥንቃቄ አድርጉ። ጥሩ አይደለም። በቃ ሶሻል ሚዲያ እስከተጠቀማችሁ ድረስ ጥሩ መልካም ነገር በቃ የጨዋ ቪዲዮ ሰርታችሁ ብትለቁ መልካም ነው። ቪዲዮውን ከተመቻችሁ ሸር እያደረጋችሁ ለሌሎችም እንዲዳረስ አድርጉ። አዳዲሶች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አስተማሪና ጠቃሚ ቪዲዮዎችን በምለቅበት ሰዓት ወደ እናንተ ኖቲፊኬሽን እንዲመጣ የደውል ምልክቷን መንካታችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቻልን ቆይ። መልካም ጊዜ። ባይ ባይ።